እኔን የሚሰደብኝ ሰው ካገኛችሁ ገንዘብ ጠይቆ ያልተሰጠው ነው። አለቀ በቃ። እከብደዋለሁ። እኔን መንካት መጫው ይችላል፣ መንካት አይቻልም። እኔ ስልኬ ፌክ ነው፣ ጺሜ ፌክ ነው፣ ፀጉሬ ፌክ ነው፣ አይኔ ፌክ ነው፣ አፍንጫዬ ፌክ ነው። እኔ አሁን እዚህ ጋር የመጣሁት እንጆይ ላደርግ ነው። እኔን ከሚመስሉ ሰዎች ጋር ልጫወት ነው። አሁን ከነ ቡካ ጋር ይኸውልህ፣ እኔ የማወራው ከምሁር ጋር ነው። እነ ቡካ እነ ማሂ ቡካን በጣም ስለመወዳት ነው እንደዛ ማወራው። አሉ ብዙ እነ ዮኒ ማኛ አሉ። አሁን የሚወዱኝ ሰዎች አሉ። እነሱን ሳይ እነ መሲ ብሪጅስቶን አይ የሰው ልክ የሚገባቸው ሰውነት ማለት ምን እንደሆነ የሚገባቸው የሚያውቁ። እኔ ግን የሚገርመኝ ማለት ትወዱኛላችሁ። በቃ በእውነት እኔ በጣም እግዚአብሔር አመሰግናለሁ የሰው ፍቅር ስለሰጠኝ። 1000 ሰው ቁጭ ብለዋል በዚህ ሌሊት። ምን ላድርግላችሁ? I want to be billionaire like እንትና ማን ነው ኤለን ማስክ ትሪሊየነር ሆኗል። እኔ ደግሞ ኢትዮጵያዊ ያንግ ቢሊየነር ነው መሆን የምፈልገው በአሜሪካ በዚህ ሀገር ደረጃ ማለት በኢትዮጵያ ሳይሆን በዚህ ሀገር በብር ሳይሆን በዳላር I want to be billionaire። ከዛ እኔ ቢሊየነር ሆንኩ ማለት እናንተ ሚሊየነር ሆናችሁ ማለት አትጠራጠሩ። እኔ እሰጣለሁ፣ አትጠራጠሩ። በእውነት እኔ ቢሊየነር ሆንኩ ማለት እናንተ ሚሊየነር ናችሁ በቃ። ጌታ ነው። አዎ ጌታ ነው፣ በእውነት ጌታ ነው። ያለሁበትንማ አልነግራችሁ። ሰዓቱን ፈልጋችሁ አገኘ። እኔ ደግሞ የሆነ እንትን ጀምሬ የጺም ቅባት ጀምሬ እንትን አለ ታውቃለህ። በአንድ ጊዜ ነው በቃ ተመቸው። እዚህ ጋር ጺሜ እንትን ነበረ፣ ክፍት ነበረ፣ ሙልት አላው ውዝነ ማንዝ ማለት ነው። ውዝነ ማንዝ ነው። እንደውም ወደ ላይ እየመጣ መጣ። ወደ ላይ ዝም ብዬ ሳስነካው እዚህ ጋር ሁሉ መውጣት ጀመረ እና በቃ ፋለ ጺሜ በቃ ፋለ ጺሜ። ድምጽ ያለ ስልክ የተደወለ ነው። ለዛ አሳያችኋለሁ። ቆይ ስመለስ እንትኑን አሁን ሩሜ አይደለው። እዩት፣ አያችሁት? እዚህ ጋር ጺሜ አስተውሎ የሚያውቅ ሰው ካለ እዚህ ጋር ነበር፣ እንደዚህ ነበረ። እዩት። አሁን ይሄ ምናምን ገጠመ። ይሄ እንደዚህ እንደገና እዩት። ውዝነ ማንዝ ነው። በአንድ ወር ነው እንደዚህ የሆነው። ገርሞኛል በጣም። ቅዳሜ እንጫወታለን በደንብ። አታይም እንዴ? እየሞላ መጣ። በጣም አቦ ይሄ በዚህ አደውል እያልኩት በዚህ ይደውላል። በዚህ አደውል ላይቭ እንትን እያልኩ ነውና ዋትሳፕ አድርግልኝ በዚህኛው ቁጥሬ ማለት ነው። በዚህኛው ቁጥር ላይ ዋትሳፕ ላይ አድርግ። ያኛው ላይ አደውል አላነሳም፣ ግን በዚህኛው ቮይስ አድርግልኝና መልስላለሁ በቮይስ። ስለዚህ ዛሬ አርብ ነው የምመለሰው ማለት ነው። አርብ ስለምመጣ ጻፍልኝ አንተ ወይ ደግሞ ቮይስ አድርግ ከተሰማ። ኤርትራ ባንዲራ አልጠፋም። እንዴት ነው የምጠፋው? ወዴት ነው የምጠፋው?
ወዴት ነው የሚጠፋው? ተጠፋ እንዴ? ተጠፋ እንዴ? ላፍታም ሳትለየኝ ግራና ትዳት ማይ ቴንኪው። እኔ በጣም ወዳቸው በቃ ቲክታክ እንዳልተው ራሱ የሚያደርጉኝ ቡካ ቡካን ታውቃላችሁ? ቡካን ታውቋታላችሁ? ቡካን ታውቋታላችሁ? ማን ነው ቡካን የሚያውቃት? አንዳንድ ጻፉልኝ። አንዳንድ ጻፉልኝ። ቡካን እስቲ የሚያውቃት ቡካ በጣም ነው የምወዳት። ቡካ የማይቀየር ባህሪ ያላት ዳላቅ። አሁን ደግሞ ማሂ ኪችን አለች። ወዳጆች የምላችሁ ዮኒ ማኛ በጣም ምርጥ ሰው ነው ለእኔ ማለት ነው። ለእናንተ አይዶን ነው፣ ለእኔ ግን በጣም አሪፍ ሰው ነው። አንዳንድ ሰው እንዲህ ሲያይ ምናምን የሚናደድ ሰው አለ። ይቃጠላል፣ ዝም ብሎ ጨጓራው ያራል፣ ዝም ብሎ ይቃጠላል። ዋስል ምናምን። በነገራችን ላይ እግዚአብሔር ድንቅ ነገር አድርጎልኛልና አዳዲስ ነገር ታያላችኋል። አዲስ ነገር፣ ሁሉ ነገር አዲስ ነው የምታዩት። አሁን በ26 ላይ ኤቭሪቲንግ ኒው ነው የምታዩት። መኪና አዲስ ነው የምታዩት፣ ልብስ አዲስ ነው የምታዩት፣ ጫማ አዲስ ነው የምታዩት፣ ሁሉ ነገር አዲስ ነው የምታዩት። እና ሽሮፕ እየያዛችሁ የምትናደዱ ሰዎች ሽሮፕ እየያዛችሁ የጨጓራ ሽሮፕ ፋርማሲ አጠገብ አሁን ከቅዳሜ ጀምሮ ፋርማ እና ሱፍ ፍትፍት akkasitti jedhe dubbiin qoricha garaachaa bitattanii teessanii hin ilaaltu. Waan addaa ta'ee jira. Waan haaraa, waan adda. Kanaaf teessanii hin ilaaluu duwwaadha. Waan biraan jiru. Wata taariif ነው? ኦኬ አልሆንም። እኔ ራሴ እንደ ሌላ ሰው አልሆንም። እኔ እንደ ራሴ ነው የምሆነው። ኧረ እንትን አትበሉኝ። ማን ነው እዚህ ጋር 10 ጊዜ ማሻላ ማለት አይንማ እንትን ነው። ግን እኔ ሲያምርብኝ የሚናደዱ ሰዎች አሉ። ወይ ጌታ ኢየሱስ እንዲህ አድርገህ ትፈጥረኛለህ። ከመልክ መልክ ሰጠ፣ ከሀብት ሀብት ሰጠ፣ ከእውቀት እውቀት ሰጠ፣ ከሰው ፍቅር የሰው ፍቅር ሰጠ፣ ከጸባይ ጸባይ ሰጠ፣ ከልብ ልብ ሰጠ። በዛ ላይ ገነት አስገብተ መጨረሻዬ ገነት ነው። እንዲህ አድርገህ ትፈጥረኛለህ። አስቡት። ከቁንጅና ቁንጅና፣ ከአስተሳሰብ ጥሩ አስተሳሰብ፣ አነጋገር፣ አንደበቴ ማር ነው። አንደበቴ ራሱ የምድር ሀብት ሰጥቶኛል። በሰማይ ደግሞ ገነተኝ። ኦልሬዲ የህይወት መዝገብ ላይ ጽፎኛል። አስቡት። ይህን ያደረገው እግዚአብሔር ነው። ሂድድ ጋዴድ ወይ ጌታ ኢየሱስ። በጣም ነው የምወዳቸው፣ በጣም ነው የምወዳቸው። በእውነት በጣም ነው የምወዳቸው። አሁን ስለማገባ ሰርጌ ላይ በሙሉ እጠራቸዋለሁ። ካርድ አላሳትንም። የሚያቀኝ ሰው ሁሉ
መጥቶ ነው ይበላው፣ መጥቶ ነው ይበላው። የምታቆኝ ሁሉ ሰርጌ ላይ እንድትመጡ በቃ ዝም ብላችሁ የፈለጋችሁትን መብላት። ሰርጉ ኢትዮጵያ፣ ዱባይ እና አሜሪካ ነው። 3 ቦታ ነው የሚደረገው። ኢትዮጵያ ይደረጋል፣ ዱባይ ላይ ይደረጋል፣ አሜሪካ ይደረጋል። እኔ በነገራችን ላይ ሰርግ በጣም ነው የምወደው። እኔ በጣም ነው ሰርግ የምወደው እና በጣም በሚገርም ነገር ነው ማግባት የምፈልገው። ሳውዲዎች 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 ደግሞ ላይቭ እናደርጋለና አይቡኝ ያጡ ናቸው። ገንዘብ ጠይቆ ያልተሰጣቸው። እኔን የሚሰደብኝ ሰው ካገኛችሁ ገንዘብ ጠይቆ ያልተሰጠው ነው። አለቀ በቃ። እንዴ ብሪጅስቶን ይላል እንዴ? ብሪጅስቶን እኮ ሺዝ ማይ ሲስተር። እንዴት ነው እናንተ እሷን እንደዚህ የምታስቡት? ብሪጅስቶን እሷ ሺዝ ማይ ሲስተር፣ በጣም ጎበዝ ልጅ፣ ለመለወጥ የምትለፋ እና አዋን ሲ ሀር ሰክሰስ። በጣም ሚስቴ ሌላ ነች፣ እኔ ጮኛ ላይ በጣም እንደዚህ አይደለም። የኔ እንትን የሆነች የሆነች ሚስት ነው ያለኝ። እኔን የሚሰድበኝ ጠቅላላ ቱ ቢ ኦነስት ማለት ነው። ኦነስት ሆኜ ነው የምነግራቸው። እግዚአብሔር በሚያውቀው በሙሉ የሚሰድበኝ ገንዘብ ጠይቆ እምቢ የተባለ ሁሉም በቃ ገንዘብ ጠይቆኝ እምቢ ያለ በሙሉ ይሰድበኛል። እውነቴን ነው የምላቸው። በእውነት እኔ አላዋርዳቸውም እንጂ ቴክስታቸውን ከፍቼ ፕሮፋይላቸው እንዲያደርግ የስክሪን ሪከርድ አድርጌ ባሳያችሁ በሙሉ ገንዘብ የጠየቀኝ ዝም ስለው መሳደብ ይጀምራል። በቃ እና በስድብ ገንዘብ የሚያገኝ መስለው። እኔ ደግሞ መስጠት የምፈልገው ለታመመ፣ ለተቸገረ፣ በተለይ ኢትዮጵያ ላለ፣ አረብ ሀገር ላለ ምናምን እንጂ አሜሪካ፣ አውሮፓ፣ ካናዳ ምናምን ላሉ አልሰጥም። ምክንያቱም ላንድ ኦፍ ኦፖርቹኒቲ ነው። ቢያጣ የቤት መኪናውን ሁበር አድርጎ በቀን 100 ብር 200 ብር የሚሰራበት ሀገር ነው ይሄ። እንትን ምንድን ነው አሜሪካና ካናዳ ያገኛሉ፣ ስንፍና ካልሆነ በስተቀር። ከዛ ውጭ ግን እኔ አሁን ፖለቲካ ውስጥ አልገባም፣ ዘር ውስጥ አልገባም። የዘር ፖለቲካ፣ ጥላቻ፣ ስድብ ምናምን አላውቅም። መጫወት፣ ስለ እግዚአብሔር ማውራት። ከዛ ውጭ ግን እግዚአብሔር ከሰጠኝ ላይ ማካፈል ነው። ዳሴ ከዛ ውጭ ግን ከማንም ጋር በምንም ነገር አልደራረስም። ስለዚህ ሲሰድቡኝ እንትን በቃ ምደነግጥ ይመስለዋል አንዳንድ ሰው። ደንግጬ በቃ ደውዬ ምናምን እባካችሁ አትስደቡኝ ምናምን። እንደገና ደግሞ ፍራኦል ሰድቦ እንትን ከፍሎ ያሰድባል ምናምን ብሎ እርስ በርስ ያው ይተቻቻሉ እና እኔ ለስድብ አልከፍልም። እኔ የምሰጠው ገንዘብ የታመመ ሰው ካገኘው፣ እናቶች፣ ሴቶች፣ ወጣቶች፣ በተለይ በጣም ግራ የተጋባ ሰው ምጸልየውም እንደዛ እግዚአብሔር በቃ አንተ፣ እውነቴን ነው የምላቸው። እግዚአብሔር የምለው ምንድን ነው? አንተ ለምትፈልገው ሰው ስጥ ነው የምለው እንጂ ልስጥ አይደለም። አንተ ለምትፈልገው ለሚያስፈልገው፣ አንተ ያስፈልገዋል ለምትለው ሰው ነው የምለው እንጂ ለጠየቀኝ ሁሉማ እንኳን እኔ አላሙዲንም አይሰጥም።
ምንድን ነው ያለኝ እዚህ ጋር? ስማ ጌታ ግን ስንት ቀን ጋበዘ? ኤቭሪዴይ ኤቭሪዴይ። ዛሬ ራሱ ይኸው ቁርስ እየጋበዘኝ ነው። ሚስት ቆንጆ ነች እንዴ? ሚስት ቆንጆ ነች እንዴ? መልኳ ሳይሆን ልቧ ቆንጆ ነው። መልኳ መልክ መልክ ሳይሆን ልቧ በጣም ቆንጆ ነው። አንደበቷ በጣም ቆንጆ ነው። ልቧ በጣም ቆንጆ ነው። አእምሯ በጣም ቆንጆ ነው። ዳሴ እኔ እሱን ነው ማየው። መልኳ መልክ የሚጠፋ ነገር ነው። መልክ ሴቶች የተወሰነ ጊዜ ብቻ ነው መልካቸው፣ ከዛ በላይ ይቀየራል። መልክ አይተህ ከገባ የሚቀየር ነገር ነው። ግን ልብ ነው። ትዳር ውስጥ ስትገቡ ባህሪው ነው የዛ ሰው አስተሳሰቡ እና ልቡ ባህሪው ነው አብሮ የሚኖረው እንጂ መልኩ አይደለም። መልኩ ከወለደች በኋላ መልኳ ይቀየራል። ወይ ትወፍራለች ወይ የሆነ ነገር ምናምን፣ መልኳ እንደዛ ነው የሚሆነው። ልጅ ቴምፖራሪ ነው መልካቸው፣ የሆነ ጊዜ በኋላ ይቀየራል። ያንን አይተ አይደለም መልክ አይተ አይደለም የምትገባ። ሼፓን አይተ መልኳን አይተ ሳይሆን አስተሳሰቧ፣ አነጋገሯ፣ ልቧ እናት መሆን የምትችል ልጆቿን ነገ እናት መሆን የምትችል ልጅ ማሳደግ ለልጆቿ መንገድ መሆን የምትችል እንደዛ አይነት እናት ነው፣ እንደዛ አይነት ሚስት ነው እንጂ መልክማ የኔ ወንድም መልክማ አይተ ከገባ ከአመት በኋላ 9ኛ ወር በኋላ ይወፍራሉ። የነበረው መልክ የለም ምናምን። ከዛ በኋላ ሌላ ደግሞ ሌላ መልክ ልታሳድር ነው አይደል? ትዳር ዝግጅት ይፈልጋል፣ ማመን ያስፈልጋል፣ ከዛ ሰው ጋር አብሮ መሆን ያስፈልጋል። በ52 ዓመት ልታገባ ነው ይላል። እኔ በ100 ዓመትም ላግባ። ምን አገባለሁ? ማገባው እኔ ማገባው እኔ የማገባው እኔ የምኖረው እኔ 52ም ላግባ 72ም ላግባ 92ም ላግባ አበሲት ነው stay in the chair አይደል እንዴ? የማገባው እኔ የምኖረው እኔ። አንተ ለምን ጨነቃችሁ? በ52ም ላግባ በ72ም ላግባ በ102ም ላግባ። ስራ ስሩ፣ ያዙ፣ ገንዘብ ያዙ፣ ስራ ስሩ። ዝም ብላችሁ አእምሯችሁን ስድብና ጥላቻ ከምታስተምሩ አይዲያ አስተምሩ። ስራ ስሩ፣ ገንዘብ ያዙ፣ አእምሯችሁን አሰሩ። ምን ልስራ ምናምን። በ52 ልታገባ ነው ይለኛል ቁጭ ብሎ እዚያ ስለ 52 ልታገባ ነው፣ በ52 ልታገባ ነው፣ በ102 ልታገባ ነው ይለኛል። አንተ እዛው ነው። አንተ በ52 ስትል እኔ 102 ሚሊዮን ዶላር ይዣለሁ። አንተ በ62 ስትል እኔ 352 ሚሊዮን ይዣለሁ። አንተ በ72 ልታገባ ነው ስትለኝ እኔ 1 ቢሊዮን ይዣለሁ። አሴ አንተ 52 ስትለኝ አበባ የመሰለች እንደ ቡና የታጠበች አገባለሁ። እንደ ቡና የተቀሸረች ስፔሻሊቲ የተባለች አገባለሁ። አንተ 52 ልታገባ ነው በለዚህ ቁጭ ብልና አይ ጌታ ኢየሱስ ስማ እንደዚህ ሶሻል ሚዲያ እንደዚህ ነው። አዎ እሷ ነች። ጌታ ኢየሱስ ክርስቶስ የምወድህ በምክንያት ነው። እኔ ጌታ ይወደኛል። በእውነት ነው የምላቸው። እኔ እግዚአብሔር በጣም ነው የሚወደኝ። በጣም ይህ ላቡዝ እኔ በጣም ነው የሚወደኝ። በጣም በእውነት
እግዚአብሔር በጣም ነው የሚወደኝ፣ በጣም ማለት ነው። በጣም ማን ነው የሚለው? ቴዲ ቴዲ ላስላስ እያደረገ ነው። ያርግ፣ ስራው ነው፣ መተዳደሪያው ነው። ምን ችግር አለ? ይሸክም። እኔ ዝም ብዬ እንዲሁ ስሄድም እኮ ነው የገቢ ምንጭ ነኝ እኮ እኔ። አንብቤዋለሁ። እንትና ያደጋግመው፣ ኮፒ ፔስት አታደርገው። ማሟሟቂያ ነኝ። እግዚአብሔር ሲፈጥረኝ የገቢ ምንጭ አድርጎ ነው የፈጠረኝ። ይታረገዋል። መርቀውኝም ሰድበውኝም ምንም ገቢ ካገኙበት ምን ችግር አለ? ይሸክሉ፣ ተዋቸው። እናንተ ኮሜንት አድርጉላቸው። እናንተ ኮሜንት አድርጉላቸው፣ ይውላቸው ምናምን፣ እነሱ ይሸክሉ። እኔ የገቢ ምንጭ ሌላ ነው። ሰው ሰድቤ፣ ሰው ተናግሬ፣ ሰው አዋርጄ፣ ስለ ሰው አውርቼ ሳይሆን ጸልዬ፣ ስራ ሰርቼ፣ አእምሮዬን ተጠቅሜ ምናምን ኢንካም ጀነሬት ማድረገው። ስለ ሰው አውርቼ ምናምን አለ እዚህ ሶሻል ሚዲያ ላይ ቁጭ ብያ ሰው ኢንካም እኔ ይዤ ነው የመጣሁት እንጂ ሊይዝ አይደለም የመጣሁት። ይኸውላችሁ ይዞ የመጣና ሊይዝ የመጣ ይለያያል። ሊይዝ የመጣ ሰው በጣም ይታገላል ለመያዝ፣ ዋጋ ይከፍላል። ይዞ የመጣ ደግሞ ሪላክስ አድርጎ ያለውን እያካፈለ ምናምን ያ ነው። ፍራኦል አጭበርባሪ ነው ካላላችሁ፣ ውሸታም ነው፣ ሌባ ነው፣ አስመሳይ ነው፣ የሶሻል ሚዲያ አታላይ ነው ምናምን፣ ዲጂታል ማድረግ ምናምን ነው በቃ። እኔ ደግሞ ላይክ ምናምን ሼር አደርግላቸዋለሁ። እኔ ራሴ እኮ ላይክ አደርግላቸዋለሁ፣ ኮፒ ሊንክ አደርግላቸዋለሁ። ቪዲዮቸው ይታይላቸው፣ በእናታቸው ይሸቅሉ። እናንተም እዘኑላቸው፣ ይውላቸው። ሲመጡ ገብታችሁ እንትን በሉ። እኔ እግዚአብሔር የሚወደኝ ሰው ነኝ። አስቡት። አታዩኝም? ፂሜ ግን በጣም ነው ያማረበት። እኔ ይሄ ቅባት ኦ ማይ ጋድ ፂሜ በጣም ነው ያማረበት። አሳያቸዋለሁ፣ ብራንዱን ቅዳሜ ዕለት አሳያቸዋለሁ። የሚገርም ነው። 3 አይነት ነው ተያይዞ የሚመጣው። ቅባት ነገር አለው፣ ፈሳሽ አለው፣ የጭቃ ቅባት አለው። እንዲህ ማሳጅ ለስላሴው ራሱ ትንሽ ጉራ አለብህ እንጂ ምጎረው በጌታ ነዋ። የንጉስ እንጂ እኮ ነኝ። እንዴት አልጎረርም? እንትን ነኝ ያለሁት፣ ቁርስ ልበላ እዛ ነኝ ያለሁት። እሙዬ መዝሙር መክፈት አልችልም። እንዴ የጌታ የኢየሱስ ልጅ እኮ ነኝ። ስማ፣ እንዴት አልጎረር? እኔ አልጎረርኩ፣ ማን ሊጎረር ነው ታዲያ? እኔም በጣም ነው የምወዳቸው። የጤና ባለሙያ ነኝ። ያንተ አይነት ሌባ ነህ? አዎ ሌባ ነኝ። ሌባ ባልሆን እዚህ ጋር ቁጭ ብለህ ታየኛለህ። የሰረኩትን ልትካፈል አይደል? ቁጭ ብለህ እዚህ ጋር ልትካፈል አይደል የመጣኸው? ፖሊሱ የፖሊስ ብዛት እዚህ ጋር ሌባ ነው ይሉኛል። ፖሊስና አቃቤ ሕግ ምናምን እዚህ ጋር ሞልተዋል። ከሳሽ ብዛቱ አቤት 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 አቤት!
የማረሚያ ቤት አዛዥ ትላለ፣ የፖሊስ አዛዥ ትላለ፣ አቃቢ ህግ ትላለህ። ብዙ ነው ሲል ያለው ኬቢ እንዴት ነህ? ሰላም ነው ወይ? ኧረ እኔ የምን መጨነቅ ነው? እኔ እኮ ኢንጆይ ነው የማደርገው። እኔ እኮ በጣም ነው ዘና ምለው። ከኔ ጋር ውላችሁ ብታዩ ደስ ሲለኝ ነበር። ምን እንዴት ዘና እንደምን ገስት ብዙ ሰው ልከዋል። ኧረ በገስት ማን ነው ያለው? ገስት ነው አላውቅም። ችግሩ እኮ እኔ ምን መሰላችሁ? ገስት አስገብቻችሁ ሳወራ ከዛ የሆነ ቦታ ትሄዱና አውቀዋለሁ እኮ ምናምን ነው የምትሉት። አውቀዋለሁ እኮ ምናምን አውቀዋለሁ እንዴ አውቀዋለሁ ምናምን ነው የምትሉት እና አታውቁኝም። ችግሩ እሱ ነው። አሁን እኔ ገስት አስገብቻችሁ ምናምን ስናወራ ስጫወት ከዛ የሆነ ቦታ ደግሞ የሆነ ቦታ ገስት ቁጭ ብላችሁ አውቀዋለሁ ምናምን በደንብ ነው የማውቀው ምናምን ነው የምትሉት እና ዳትስ ፕሮብለም። አሁን ኖርማል ነው። እርዳታ ያስፈልገኛል። እንትን ላይ ነው ኢንስታግራም ላይ ጻፉልኝ። ከቲክታክ ላይ ኢንስታግራም ላይ ኢንስታግራም ላይ ጻፉልኝ። አሁን እዚህ ጋር ላፍታም ሳትለየኝ በንጋት በንጋት ወዛው ወዜ ይጨፋላል። ጸሎት ጸልዬ ተነስቼ ነው። ከጸሎት መውጣቴ ነው። ጸለይኩና ስጸልይ እንደዚህ ነው እንትን ወዝ ይደፋብኛል። ጸልዩ። ጸሎት አመዳምነትን ሁሉ ያጠፋል። ጸሎት ፊራ ጌም ጀመረ። ምን ላደርግ ነው ጌም ጀመረ? ምን ልሆን? ከዛስ ጊፍት ልትሰጡኝ ነው? ምን ያደርግልኛል? የሰው ገንዘብ አልፈልግም። እኔ የራሴ ራሱ እግዚአብሔር የሰጠኝ ራሱ እሱ ራሱ ጠላት በዝቶበታል። እንደገና ደግሞ እዚህ እንደገና ተቀብዬ ደግሞ ሌላ ጦርነት። እኔማ ጌም ተጫዎቼማ የሆነ ቀን ብትሰጡኝ ከዛም እንደምትሉ ልንገራችሁ። እኔ አንበሳ ሰጥቼው ያቺን ጃኬት የገዛው እኮ እኔ በሰጠሁት አንበሳ ነው ትላለህ። ከዛ ያቺን ስልክ የገዛው እኮ ሁለት አንበሳ ውርውርለት እንትን እኮ ኧረ እንዲሁም ስሜ አያምርም እንኳን ወተታቸውን ደፍቼ አለች አሉ ድመት ስታልፍ ወተት ደፍታ። እንዲሁም ስሜ አያምርም እንኳን ወተታቸውን ደፍቼ አለች። አስባችሁታል? አስቡት። akkam jirtu fayyaa keessanii? Mee na dubbisi maal barreesse asuma irratti siniin dubbisa koomentii gastiin gashu.
ለአፍታም ሳትለየኝ በንጋት መዘጋት የግሌ የግሌ አፍቃሪ አፍቃሪ የግሌ 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 እንደ እግዚአብሔር ያለ ማንም የለም። እዚህ ምድር ላይ ስትኖር ጥሩ ነገር ብትበላ፣ ጥሩ ነገር ብትለብስ፣ ጥሩ ቤት ብትኖር፣ ታዋቂ ብትሆን፣ ሰው ሁሉ ቢወድ ቢጠላ፣ ከፍ ብትል ዝቅ ብትል፣ ብትወርቅ ብትነሳ፣ ብትስቅ ብታለቅስ፣ እግዚአብሔር የሌለበት ህይወት ኖረ እስከምትሞት ሞት አይቀርም። ሞት አይቀርም። እቺ ምድር ለዘላለም እንሰናበታታለን። ለዘላለም ማለት እቺ ምድር ለዘላለም ነው የምንሰናበታት፣ ዳግም ላንመለስባት። እንደገና አንዴ ደርሼ ልምጣ ማንልበት ጊዜ ይመጣል። ያ ጊዜ ከመምጣቱ በፊት ግን ሁልጊዜ እግዚአብሔርን ማሰብ፣ ለሰው ሁሉ መልካም መሆን፣ ልብን ንጹህ ማድረግ፣ አንደበትን ንጹህ ማድረግ ያስፈልጋል። ሁልጊዜ ምን እግዚአብሔር የምለምነው ከህልውና ሳልጎል ወደ አንተ እንዳልመጣ ነው ምለው። ሳታዝንብኝ ሁሌም ደስ እንደተሰኘብኝ ወደ አንተ ልምጣ ነው ምለው። እግዚአብሔር እንደዛ ነው የሚያስፈልገው እንጂ ይሄ ምድር ሁሉም ይሰናበተዋል ለአንዴና ለመጨረሻ ጊዜ። ኩራት ኩራት አለኝ በኮራስ ምን አለ እነካበት ነካስ ምን አለ አንበሳው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ልቤን ሞልቶት የለ አንበሳው ኢየሱስ የኔ ሆኖ የለ ወዳጄ ኢየሱስ ልቤን ሞልቶት የለ እንዳንተ ያለ ማንም የለምና በሰማይ በምድር አልተገኘምና ይብዛልህ ዛሬ ምስጋና ይብዛልህ ነገ ምስጋና። አሁን አካውንት የምትጽፉ ሰዎች ቆይ እናንተ ስትሉኝ ሰርቆ ነው የሚረዳው፣ ለታይታ ነው የሚረዳው፣ ለጉራ ነው የሚረዳው የለውም ትሉኝ አላችሁ። እንዴት ነው ታዲያ የምንሰጣቸውን አካውንት ምናምን አያለው። አሁን እኔ ችግሩ ምንድነው? አሁን 2 ሰው አስገብቼ ወይ 100 ወይ 50 ሺህ ብር ብሰጥ ነገ በቃ ፎቶ የተገልብጠው የሆነ ቦታ የተቀጠቀጥኩ ነው። ከዛስ 100 ቃል ገብቶልኝ 50 ነው የሰጠኝ። የሰጠው ሰውዬ እኮ ነው መስካሪው ደግሞ ና ይባላል፣ ይጻፍለታል። እኔ የረዳው ሰው ይጻፍለት፣ ወዲያው ይጻፍለታል። የሚገርመኝ እሱ ልክ ለሆነ ሰው $1000 ሰጥቼ ከሆነ ወዲያው ይጻፍለታል። እኛ እንጨምርልሃለን 1000 አንተ 2000 ብሎኝ 200,000 ብሎኝ 100,000 ነው የሰጠኝ በል ይሉታል። ይሄድና ባለጌ ነው፣ አስመሳይ ነው። ችግሬን ከሰማ በኋላ 200,000 ይሰጣለሁ ብሎ ቃል ገብቶልኝ 100,000 ነው የሰጠኝ። አይሰጡትም እኮ ደግሞ እኔ ሰድባችሁኝ ራሱ ማለት ነው አዋርዳችሁኝ እንኳን ቢሰጣችሁ በጣም ነው ደስ የሚለኝ። እኔ ተዋርጄ እናንተ ብታገኙ ግን አይሰጧችሁ በእውነት። አሁን እዚህ ጋር አንድ ሰው አለ ጉረኛ ምናምን ብሎ የሚሳደብ ክሊክ አድርጌ አሁን እዚህ ጋር ክሊክ አድርጌ ቆይ በዚህኛው አካውንት ላይ
ክሊክ አድርጌ አሁን ይሄኛውን ሰውዬ ማለት ክሊክ አድርጌ ፕሮፋይሉን ባየው ገንዘብ ጠይቆኛል። እንደዛ ነው ማድረጋቸው። በጣም የሚሳደብ ሰው ደጋግሞ የሚሳደብ ሰው ሳይ ፕሮፋይሉን ክሊክ አድርግና ቴክስት ውስጥ ገብቻ ያለ ኪራዬ ምናምን ብሎ የኔ አባት እንደዚህ ችግሩን ነግሮኛል። ማአት ቴክስት አለ። ከዛ አላየሁት። ከዛ እዚህ ጋር ይመጣና ይሳደባል። እኔ ለምሳሌ እግዚአብሔር ብዙ ነገር ፕሮሚስ ገብቶልኝ ቆይቻለሁ። በእግዚአብሔር ላይ አታጉረመርመውም። ትጠብቃለህ። ስለዚህ እኔ መጠበቅን፣ ታጋሽነትን እግዚአብሔር አስተምሮኛል። በምን ውስጥ ስትሉ በመጠበቅ ውስጥ። ምክንያቱም እኔ ከሰው ሳይሆን ከእግዚአብሔር የምቀበል ሰው ነኝ። እግዚአብሔርን ስለምን የሰው እጅም የሰው አፍ የሰው እጅ አታሳየኝ፣ ለስጋ ለባሽ አሳልፈህ አትስጠኝ። ፍርድ ጥፋት እንኳ ባጠፋ ፍርድን የምትሰጠኝ አንተ ነህ። በአንተ ልዳኝ፣ በስጋ ለባሽ ልዳኝ፣ ለስጋ ለባሽ አሳልፈህ አትስጠኝ። ራስ ዳኘኝ፣ ራስ ቅጣኝ። ጥፋት እንኳ ቢኖር ባጠፋ እንኳ አንተ ቅጣኝ ነው የምለው። ለሰው አሳልፈህ አትስጠኝ ነው የምለው። ገባችሁ? እና እግዚአብሔር በዘመኔ ለሰው አሳልፎ አይሰጠኝም። እንዲሁ የሚጮሁ ሰዎች ይጮዋሉ እንጂ ምንም እኔ ላይ የሚደርስ ነገር የለም። ገብቷቸዋል? ምንም። እና እግዚአብሔር በተቃራኒው እየባረከ ይሄዳል። ያንተ ነገር እየሰፋ እየባረከ ይሄዳል። እና እግዚአብሔር አዳዲስ ነገር ያደርጋል በህይወታችሁ ማለት ነው። ስለዚህ እግዚአብሔር እኔ በህይወቴ አዳዲስ ነገር እያደረገ ትላንት ያልነበረ ዛሬ የነበረው ትላንት አዲስ ነገር ሁል ጊዜ እግዚአብሔር እያደረገ ይሄዳል ማለት ነው። ለምን ሲባል ሁሌ እሱን ስለምደገፍ፣ ሁሌ እሱን ስለምንም። ገባችሁ? እና መልካም ሆነው ለራሴ ብዬ ሳይሆን እግዚአብሔርን ስለማቅ፣ መልካምነት እግዚአብሔርን ስለማቅ ነው። እሱን ስለማመልክ ነው። እና ብዙ ጊዜ ነገሬን የምነግረው ለሱ ነው። ሀሳቤን የማጫውተው ለሱ ነው፣ ለእግዚአብሔር ነው። ሁሉ ነገሬን የምነግረው፣ ሀሳቤን የምነግረው፣ ውሎዬን የማጫውተው፣ ማወጋው ለሱ ነው። ጓደኛዬ እሱ ነው፣ መካሪ እሱ ነው፣ መሪ እሱ ነው፣ ደጋፊ እሱ ነው። እና ያን ከሱ ውጪ ምንም ነገር የለኝም። ተስፋዬ እሱ ነው። ተስፋ ያደረግኩት እሱን ነው። መጨረሻዬም እሱ ነው። ፍጻሜ እሱ ነው። ነገ እሱ ነው። አስባችሁታል? ገንዘብ አይደለም፣ ሀብት አይደለም፣ እውቀት አይደለም፣ መልክ አይደለም፣ የሰው ስብስብ። ሁልጊዜ በእግዚአብሔር ነው ደስ የሚለኝ። የምመካውም በሱ ነው። ለዛ ነው ሁሉ ነገሬን እግዚአብሔር ላይ ነው ማስቀምጠው። ምበላውም፣ ምጠጣውም፣ ምተኛውም፣ ምነሳውም፣ ምለብሰውም ሁሉ ነገር በእግዚአብሔር ነው። ለምሳሌ ሻወር እንድታጠብ እንኳን የሚፈቅድልኝ እሱ ነው። ብዙ ሰዎች መታጠብ አይችሉም። ታውቃላችሁ? ቆሞ መታጠብ የማይችሉ ሰዎች አሉ። በሰው የሚታጠቡ፣ በሰው እርዳታ የሚታጠቡ፣ መጸዳዳት የማይችሉ። ሆስፒታል ገብታችሁ አይታችኋል? መጸዳዳት የማይችል ሰው አለ፣ በሰው ድጋፍ የሚጸዳዳ። ሽንት መቆጣጠር የማይችል ሰው አለ፣ ሰገራ መቆጣጠር የማይችል ሰው አለ፣ መብላት የማይችል ሰው አለ፣ በጉሮሮ መዋጥ የማይችል ሰው አለ። ኤቭሪቲንግ እግዚአብሔር ስለረዳን ነው እንጂ በራሳችን የሆነ ነገር የለም። ለዚህ ነው አንዳንድ ሰው እግዚአብሔርን ስታመሰግን እንዴት እንደዚህ ተደረገልኝ ብሎ ያወራል። አይገባህም። መንፈሳዊ ነገር ለፍጥረታዊ ሰው አይገባውም። ዝም ብሎ ፍጡር ለሆነ ሰው አይገባውም። ስለ እግዚአብሔር ነገር ስታወራ አይገባው። በጣም ብዙ ሰው ኮንፊውዝድ ይሆናል። እግዚአብሔር ምሳ ጋበዘኝ ስትለው ገና እኔ ምስክርነት ስመሰክርልህ ደግሞ ከዚህ የበለጠ ልታብድ ትችላለህ። ገባ? ስለዚህ አመ ሰክሰስፉል
ስኬታማ ነኝ በብዙ ነገር። ያ እግዚአብሔር እርምጃን አይቶ ነው የምትባረከው። የአንተ መልካምነት ከእግዚአብሔር ጋር ያለ ህብረት ነው። ሰዎች የሚሉ ሳይሆን እግዚአብሔር ያለ ነው የሚሆነው። የእግዚአብሔር ነገር ያለባቸው ሰዎች ብዙ ጊዜ ሰልፍ ይበዛባቸዋል፣ ግን ያ ሰልፍ እነሱን አያገኛቸውም። ዳዊት ስትመለከተው ጦር ይበዛበታል፣ ሰልፍ ይበዛበታል፣ አባሮሽ ይበዛበታል፣ የግድያ ሙከራ ብዙ ጊዜ ተወርውሮበታል፣ ግን አልሞተም። ንግስናው ጋር ደርሷል፣ ነግሷል። በነገሰበት ሰዓት ግን የእግዚአብሔርን ታቦት ሲያይ የንግስና ልብሱን አውልቆ ነው በእግዚአብሔር ፊት የተንከባለለው። በእግዚአብሔር ፊት ያከበረውን እግዚአብሔር የከበረበትን የክብር ልብሱን አውልቆ ነው ያከበረው እግዚአብሔር። ሰዎች ግን ተችተውታል። የገዛ ሚስቱ ግን ተችተዋለች። እንዴት በገረድ ፊት ራቆትህን እንደዚህ ትሆናለህ አለችው። አንቺ የንጉስ ልጅ ነሽ አላት። ያደግሽው በቤተ መንግስት ነው፣ ያገባሽውም ንጉስ ነው። እኔን እግዚአብሔር የሚያቀኝ እረኛ ሆኜ ነው። ስለዚህ እሱ የሚያቀኝ እረኛ ሆኜ ነው፣ አንቺ የምታቀኝ ንጉስ ሆኜ ነው። ሰዎች እንደዚህ ናቸው። የገዛ ሚስት ላታውቅ ትችላለች። አንተና እግዚአብሔር ያላችሁን ህብረት የገዛ ሚስት ማንም ላያውቅ ይችላል፣ ላይረዳ ይችላል። ስለዚህ ከእግዚአብሔር ጋር ብቻ ተግባባ እንጂ ሰው ተረዳ አልተረዳ፣ ሰው እንትን አለ አላለ፣ የፈለገውን ነገር አወራ አላወራ፣ ቢሮን ኬር። ዋናው ከእግዚአብሔር ጋር መስማማት ነው። እኔ ከእግዚአብሔር ጋር እንዴት ነኝ? እግዚአብሔር ስለ እኔ ምንድን ነው የሚያወራው? ሰማይ ሲያየኝ ምን አይነት ሰው ነኝ? ልቤ እንዴት ነው? ማን ጋር ነው ያለው? እኔ አሁን ማንንም ሰው አልጠላም። ከልቤ ነው ሁሉንም ሰው ሪስፔክት ማድረገው። ገባ? ምናልባት ሰዎች እጅን ቆርጠው መልሰ ላታቅፋቸው ትችላል። ለምን? እጅን ስለቆረጡት መልሰ ላታቅፋቸው ትችላል። ያ አለማቀፍ እነሱ የቆረጡትን እጅ ነው እንጂ ጥላቻ አይደለም። እኔ አልጠላም። ለምንድን ነው ማልጠላው ስትል ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ መሆን አልፈልግም። እግዚአብሔር ቃል ሲናገር እንደዛ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው። ውደደው። ሰው በራሱ ላይ ነው እሳት የምትጨምርበት። ያ ሰው አንተን በበደለ ቁጥር አንተ ደግሞ ለሱ መልካም ስታስብ ስትጸልይለት እግዚአብሔር በሱ ላይ ነው ምንድነው? ለምን አትስማሙ? ምንድነው? ማን ነው? ለምን አትስማሙ? ከማን ጋር ነው የምስማማው? ከማን ጋር ነው የምስማማው? ለምን አትስማሙ? ከማን ጋር? እኔ ከእግዚአብሔር ጋር የተስማማው ሰው ነኝ። እዚህ ማንም ሰው እኔ መንካት አይችልም። ማንም ሰው አበደል ነው የሚለው አለ። ማንም ሰው እከብደዋለሁ። እኔን መንካት መጫው ይችላል፣ መንካት አይቻልም። የአንዳንዶቻችሁ ኮሜንት ማለት ጥያቄ ያስቀኛል በጣም። የእጅህን ታገኛለህ። አሜን አሜን። የእጅህንማ ባገኝ ማለት ነው አሁን ቢሊየን ላይ አንድ አይደለም 100 ቢሊየን ምናምን ነው ማገኝ። በእውነት የእጅህን ይስጥ በሉኝ። በቃ በእውነት ነው የምላችሁ። የእጅህንና የልብህን ይስጠኝ ብላችሁ ይህን እርግማን በእኔ ላይ ተናገሩ። በእውነት ፈቅጄላችሁ ሁላችሁ እግዚአብሔር የእጅህንና የልብህን ይስጥ በሉት። በእውነት ነው የምላችሁ። I was like I'm gonna blessed tonight። ሁላችሁም በሉ እግዚአብሔር የእጅህንና የልብህን ይስጥ በሉት። በእውነት በሉኝ። ፈቅጄላችሁ ቅድም የእጅህን ይስጥ እያለኝ የነበረ ሰውዬ ጸጥ። አንዱ ደግሞ ሌባ ፌክ ባንክ አካውንት ምናምን ይላል። ችግሩ እንኳን አንተ መንግስት አይቋቋመም። እኔ ያለኝ ብር ካሳየው እንኳን አንተ
አሁን የጻፍከው መንግስት አይቋቋመም፣ አዙሮ ይጥልሃል። የሰማይ አካውንት ስለሆነ ማንቀሳቀስ ነው። ገባ? እኔ አሁን እዚህ ጋር የመጣሁት እንጆይ ላደርግ ነው። እኔን ከሚመስሉ ሰዎች ጋር ልጫወት ነው። አሁን ከነ ቡካ ጋር ይኸውልህ፣ እኔ የማወራው ከምሁር ጋር ነው። እነ ቡካ እነ ማሂ ቡካን በጣም ስለመወዳት ነው እንደዛ ማወራው አሉ። ብዙ እነ ዮኒ ማኛ አሉ። አሁን የሚወዱኝ ሰዎች አሉ። እነሱን ሳይ እነ መሲ ብሪጅስቶን አይ የሰው ልክ የሚገባቸው ሰውነት ማለት ምን እንደሆነ የሚገባቸው የሚያውቁ ሰው ማለት እነ ሙሌ ከቢራ ሰው ማለት የሰውነት ልክ የሚገባቸው እነ ወይንሸት የሚጸልዩልህ ምናምን የሰውነት ልክ የሚገባቸው አለ እንጂ እኔ ስለ አርሴናል እኔ ኳስ አላውቅም። እኔ ኳስ አይመችኝ፣ ኳስ አልወድም። አርሴናል ምናምን ተጫዋቾቹን ሁሉ አላውቅም። እኔ እንኳን እንደዚሁ ተጫዋች ማውቀው እኔ ማን መሰላችሁ? ክርስቲያኖ ሮናልዶ። እሱንም ማውቀው ቢሊዮነር ስለሆነ ነው። በተጫዋችነቱ ሳይሆን ቢሊዮነር መሆኑን ነው ማውቀው። የሚመለከተኝ እሱ ነው። እኔ እንደዚህ ነው የምታብዱት ምናምን። ክርስቲያኖ ሮናልዶ እሱን ራሱ ማውቀው ቢሊዮነር ነው ምናምን ከሆነ በኋላ ነው ማውቀው። የሚመለከተኝ እሱ ነው። ሌላ ተጫዋች እኔ አላውቅም። ሌላ ማን ነው ማውቀው? ኳስ አልወድም እኔ ኳስ ቁጭ ብዬ ኳስ አይቼ አላውቅም። እኔ አሁን ቁጭ አድርጌ እንደዚህ የሆነ አዳራሽ ውስጥ ቁጭ አድርጌ እንደዚህ አሁን የሚሳደቡትን ሰብስቤ ብጠይቃቸው መልስ የላቸውም እኮ። ግን እኔ መስሚያ ድፍን እንዲሁ እየተያየን እቺ ምድር ተሰናብተን እስክንሄድ እኔም እየረዳው እናንተም እየተሳደባችሁ እየተቃጠላችሁ ምንድን ነው አንዱ የሆነ ጭውውት እየሰማው ነበር እና ከሚስቱ ጋር ተጣልቶ ነው ከሚስቱ ጋር ተጣልቶ ሚስቱ ጋር ይጣላ በዓል ቀን ነው ከሚስቱ ጋር ይጣላና ምግብ የለም መሰለኝ ቤት ውስጥ ለበዓል አልተዘጋጀም እና ከሚስቱ ጋር ይጣላና ምግብ ቤት ሄዶ ምግብ ያዛል። ምግብ ያዝና አንድ ክትፎ አምጣልኝ ምናምን ይለዋል ባለ ምግብ ቤት ሄዶ እና ያ ሰው ክትፎ ይዞለት ሲመጣ ክትፎ ጨው ይበዛበት፣ በጣም ጨው በዝቶበታል ክትፎ። ጠራው አስተናጋጁ። ማነው ይህን ጨው የጨመረው አለው። ሼፉ ነው፣ ምግብ የሚሰራውን አይደለም። ወይ አስተናጋጁ ነው ወይ ደግሞ እንደኔ መንገደኛ ነው ወይ እንጨፈላጩ ነው እንጂ ባለሙያ እንደዚህ አይነት ጨው አይጨምርም አለ እና ምን ይሻላል ስል አይ ሚስቴን አቃጥላለሁ ብዬ ጨጓራዬን አላቃጥልም፣ የ32 ብር ሽሮፕ አላተርፍም፣ የኔ ወንድም ይቅርብኝ ምግቡ ብሎ ወጣ እና የ32 ብር ሽሮፕ ከምታተርፉ ይቅርባችሁ ውጡ ከኔ ጋር እንትን ከምትሳደቡ እዚህ ቁጭ ብላችሁ ለምን ትታመማላችሁ? መታመማችሁ ነው። ለአፍታም ሳትለየኝ ንጋት እንደለየ ቅድም የስራ ኒስት ምናምን
የእጅን ታገኛለህ ሲለኝ የነበረው ሰው የእጄን ይስጠኝ አሜን እለዋለሁ። ጠፋ በቃ። ምርቃት ሲሆን ይጠፋል። ምርቃት መሆኑን ሲገባው ጠፋ። አይ የእኛ ሰው ግን ምን አለ የእጄን ይስጥ እያልክ ብትመርቀኝ አሁን ትጠፋለህ። አንዱ ደግሞ ከድሃ ላይ ሸዋሸዋ ሰርተ ነው ይለኛል። እንደኔ ስራ አንተ ጌታ ኢየሱስ ከድሃ ላይ ሸዋሸዋ ሰርተ ነው ሀብታም የሆንከው ይለኛል። እኔ አንድ ጊዜ እንትን ተባለ። ምንድነው የሆነ ጊዜ ሲያወሩ ሰማው። የሳውዝ አፍሪካ ኳስ ተጫዋች ብር እንዳለ ሰብስቦ ነው የጠፋው። የሳውዝ አፍሪካው ደግሞ የፌንቴክ ኢትዮጵያ ባለቤት ሆኖ ተገኘ። ዜና ላይ ሁሉ ተወርተው ሰምታችኋል። ፍራውን ብሎ ነበር ቲክታክ ላይ ሲያወሩ የነበሩት። የሳውዝ አፍሪካውን የኳስ ጨዋታ ብር ሰብስቦ ይዞ ጠፍቷል ተባለ ማለት ነው። ከዛውን ፌንቴክ ኢትዮጵያ ላይ የፌንቴክ ኢትዮጵያው እንትን ምንድነው ፌንቴክ መኪና ምናምን አሁን ተጭበረበረ የሚባለው የሳውዝ አፍሪካ ዜና ላይ ኢቲቪ ላይ ነው የሰማሁት። ዜና ላይ እንትን ላይም እንደዚህ በሳውዝ አፍሪካውም ጊዜ ምናምን ታስሮ እንደዚህ ሆኖ ምናምን እንዴ ስሜን እንዴት ቀየሩት ምናምን ብዬ እንትን አልኩ። እኔን እኮ ያልከትቱኝ ቦታ የለም። ያልከትቱኝ ቦታ እኮ የለም። 2 ነጥብ እኮ ነው የሚያደርጉኝ አንዳንዱ። አይ ጌታ ኢየሱስ እናንተ ላይ እንዴት መሰላችሁ? ከዚህ በኋላ መመጣ በሄሊኮፕተር በራሴ ሄሊኮፕተር ነው መጣ እያልኩ ላይቭ ምገባው ከሱ እየወረድኩ እየወጣሁ እዛ ውስጥ ሆኜ ምናምን እየጮህባችሁ ምናምን ሙሌ እንዴት ነህ? አሁን ጌታ ኢየሱስ ይገዛልኛል። ሲገዛልኝ እዛ ውስጥ ቁጭ ብዬ ላይ ጮህባችኋል። ከዚህ ጮህባቸው ሁለታችንም እየጮህንባችሁ እንደዛ ነው እንጂ አይገባችሁ። አሁን እንደዛ ብያለሁ። እስቲ እንዲገዛልኝ አሁን የምግቡ ነው አለ የገረማችሁ። ሄሊኮፕተር ግዛልኝ ብዬው ፕሮፖዛሌን አስገብቻለሁ። ጥያቄን አቅርቤያለሁ። ሲገዛልኝ ውስጥ ቁጭ ብዬ እየጮህባችሁ እኔም እየጮህኩባችሁ ነው የምንሄደው። እንደዚህ ነው እንጂ አይገባችሁ። እኔ እግዚአብሔርን የጠየቅኩት ለተቸገሩት፣ እሱን ለለመኑት፣ ግራ ለተጋቡት፣ መፍትሄ ለሚሹ ለእነሱ ብቻ ነው እንዲያደርገኝ የፈለግኩት እንጂ ለተሳዳቢው፣ ለሌባው፣ ለምኑ አልመችም። ስታኝ ራሱ ደም ይፈላል። እኔ በቃ አሉ ምስኪኖች አሉ፣ ግራ የተጋቡ ሰው የናፈቃቸው፣ ሰው የማያያቸው፣ ማንም ቢያያቸው የሚጸየፋቸው እንደዚህ አይነት ሰዎች ነው ወዳጆቼ። እኔ ማውራት የምፈልገው ከእነሱ ጋር ነው። መስማት የምፈልገው እነሱ ነው። እንደሱ ነው። ግራ ለተጋቡት፣ በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታ ዘይትን፣ እንደዛ አይነት ሰዎች ነው እኔ እግዚአብሔር ወደ መንገዴ ወደ ህይወቴ እንዲያመጣ የምፈልገው እነሱን ነው። በቃ ግራ የተጋቡ በቃ መፍትሄ አተው ሰው ሁሉ ፊት ያዞረባቸው እንደዚ አይነቱን ነው እግዚአብሔርን ብዙ ጊዜ ስጠኝ የምለው። እንደዚ አይነቶቹን ሰዎች ነው አገናኝ የምለው እንጂ እዚህ ጋ መቁጭ ብለህ እየቃምክ መርቅነህ የምትሳደበውማ ልብን እያቆሸሽክ ነው የምትሄደው እንጂ ምን ያደርግልኛል? አእምሮ ላይ ስድብም ጥላቻ ምንም የለም። ልብ ለዚህ ነው አእምሮዬም ንጹህ ነው፣ ልቤም ንጹህ ነው፣ አስተሳሰቤም ንጹህ ነው።
ጺሙን ይዩት የተለጠፈ ነው ይላል አንዱ ደግሞ። እኔ ስልኬ ፌክ ነው፣ ጺሜ ፌክ ነው፣ ፀጉሬ ፌክ ነው፣ አይኔ ፌክ ነው፣ አፍንጫዬ ፌክ ነው። በነገራችን ፌክ ነው ስል ይሄ አፍንጫዬ 100,000 ዶላር ነው። አይኔ 400,000 ዶላር ነው የተገጠመው። ቅንድቤ 600,000። ይሄ ፊቴ ብቻ የተሰራው ወደ 2 ሚሊዮን ዶላር ነው። ጺሜ ችኛዋን እንደዚህ ለማስሞላት በዚህ ጋር ያለው ለማስሞላት 150,000 ነው። በዚህ ለማስሞላት 300,000 ነው። አስበው እኔ ላይ የወጣውን ብር። ጥርሴ ራሱ ይሄ ፌክ ነው። ኤአይ ሁሉ እንትን ብሎበት ዋጋ ከፍሏል። ይሄ ጥርሴ ይሄ ፌክ ነው። እያንዳንዱ ጥርሴ 100,000 ዶላር። ልጨምርልህ እዛ ነው። አፍንጫዬ እንደዚህ ተገጥሞ ነው አፍንጫዬ እና ስንት ነው? በየአመቱ 45,000 ይከፈላል አፍንጫዬ። አይኔ ደግሞ እንዲህ 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 አይልም ነበር። እንዲህ እንዲህ እንዲል በእያንዳንዱ በየሰዓቱ አይኔ እንዲህ 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 ሲል 20,000 እንዲህ ወደ ጎን ሳደርግ 20,000 ነው፣ ወደዚህ 20,000 ነው። አሁን 40,000 ያስቆጠራችሁብኝ። ከምትደክሙ እኔ ልንገራቸው እንጂ ጺሙን አስገጥመው ነው፣ ፀጉሩን አስገጥመው ነው፣ ጥርሱን አስገጥመው ነው፣ አፍንጫው አስገጥመው ነው፣ ጥፍሩን አስገጥመው ነው፣ ሆዱን አስገጥመው ነው ከምትሉ እኔ ለምን አልነግራችሁ? አጠቃላይ ወደ 500 ሚሊዮን ዶላር ነው በቃ እንዳለ የኔ ሁሉ ነገር የተሰርቶ ለማለቅ። ይሄ ማለት አንተን 200 ዓመት ከነመዘር ማንዘር የሚያኖር ማለት ነው። አስበው አስበው እንግዲህ አስበው። ለ200 ዓመት ከነዘር ማንዘር የሚያኖረው ነገር ነው ሰርቶ የጨረሱኝ። ጥሩ አጀንዳ ሰጣቸው። ምን ላድርግ? እኔ ነኝ መተዳደሪያቸው። እኔ ከጠፋው እኮ የላቸውም ስራ። ነገረኛ ያደረጉ ምን ላድርግ? አይ እዚህ ጋር ይመጣና ይጽፋል ብሎ ይጽፋሉ። ዝም ብሎ ሳይ ኮፒ ፔስት ነው። ዝም ብሎ ከሚደክሙ ልንገራቸው ብዬ ነው። ፊልሙን አስገጥመው እኔ ነኝ። ሻሎም ሻሎም፣ እንዴት ናችሁ? እሺ ጅርቱ ጅርቱ አካም ነጋ ኬሰኒ
አንድ ልጅ ቆይ ግን እሱ ቅዳሜ ዕለት ነው እሱ የምነግራችሁ ቅዳሜ ዕለት እኔ ጋ ለአፍታም ሳትለየኝ የሁሌ የሁሌ አፍቃሪ የነበረ በድካም ሆነ በብርታት በድካም ሆነ በብርታት አንሳሳትለየኝ ጫጫት የሁሌ ነየ። በዚህ ሰዓት መግባት አሪፍ ነው። ሰው የለም በዚህ ሰዓት ሰው የለም በዚህ ሰዓት። በጣም አሪፍ ሞሲ ገለቶም ምንድን ነው ያለው? ኮሜንታችሁ ይሮጣል እና ድንገት ነው የሚይዘው። እዛ ነው ኮሜንታችሁ ይሮጣል። እኔ ኦልሬዲ የተባረኩ ሰው ነኝ። ጌም ልጫወት ትለኛለች። እንደ ደግሞ ጭራሽ የኔ እናት አፈሙዝ ላይ ወስደሽ ልታስቀምጪኝ ነው እንዴ? የግሌ ነኝ እውነቴን ነው የምላችሁ። እግዚአብሔር መልካም ነው። በዘመን ሁሉ እግዚአብሔር መልካም ነው። በእውነት እኔ በእያንዳንዱ ነገሬ ላይ በእያንዳንዱ እንትኔ ላይ ሁሌ የማመሰግነው እግዚአብሔር ነው። ሁሌ ለምንድን ነው ሲባል በሁሉ ነገሬ ላይ ነው የሰው እጅ የለበትም። ለፍራኦል እንደዚህ አድርጌለታለሁ የሚለኝ አንድም ሰው የለም። በእውነት ነው የምላቸው። አንድም ሰው ለፍራኦል እንዲያደርጌለታለሁ እንዲያደርጌለት አውቃለሁ ብሎ የሚናገር ሰው የለም። ሁሉ ነገሬ ላይ እግዚአብሔር ነው ያለው። በሁሉ ነገሬ እግዚአብሔር ነው። በሁሉ ነገር እሱ ነው በቃ በእያንዳንዱ ነገሬ ላይ በእያንዳንዱ ነገሬ ላይ እጁ ያለበት እግዚአብሔር በሁሉ ነገሬ ላይ ማለት ነው።
የሰው እጅ የለበትም። ለዛ ነው እግዚአብሔር ስለሚወደኝ ነው። የወደደኝ እሱ እንደሆነ ሳቅ፣ የተወደድኩት በእግዚአብሔር እንደሆነ ሳቅ። የሰው ጥላቻ፣ የሰው ንግግር፣ የሰው ምናምን ምንም ልቤን አያርደው። ሰው የፈለገውን ነገር እንደ እንቧ እየፈረጠ ቢውል ምንም ነገር አይገርመኝም። ለምን ሁልጊዜ የምደሰተው ሁልጊዜ እግዚአብሔር ከኔ ጋር እንደሆነ ሳቅ። እግዚአብሔር በነገር ሁሉ እቅድና ፕላኖችን እያሳካ እየመራኝ እያገዘኝ ሲሆን አስቡት። በዚህ ምድር ላይ እዝና ኢዚ እንደኔ በአጭር ጊዜ መጥቶ በጣም እንደዚህ መባረክ ከራስ አልፎ ለሰው መትረፍ ኢዚ አይደለም፣ ኢዚ አይደለም። እና ለራሴ ይገርመኛል በእውነት ለኔ ራሱ ይገርመኛል። እኔ የምኖረው ላይፍ ለእኔ ራሱ ይገርመኛል። እንደዚህ ነው ብዬ መናገር አልችልም። ለምን ሲባል እግዚአብሔር ስላደረገው he did for me። እግዚአብሔር ያደረገልኝ ነገር ቀላል አይደለም በእውነት። አብዛኛውን ጊዜ ያው በጸሎት ነው ማሳልፈው። እኔ አሁን ስራ ከሌለኝ ከቤት አልወጣም፣ ቤት ነው የምውለው። ስራ ከሌለኝ ቤት ስውል እጸልያለሁ፣ መዝሙር እሰማለሁ እና አእምሮዬን በሌላ ነገር አልበረዝም። እዚህ ሶሻል ሚዲያ ላይ ደግሞ እንደዚህ ቲክታክ ላይ ስመጣ ከሰው ስለማልገናኝ ሰዎች ምናምን ጋር ምንም አይነት ኮሚኒኬሽን ስለሌለኝ እዚህ ጋር መጥቼ ነው የምጫወተው ከእናንተ ጋር። በዛ ነው ሶሻል ሚዲያ የምጠቀመው። እንደገና ከዛ በተረፈ ብዙ ተጠቀሜበታለሁ ማለት ብዙ ሰዎች አግኝቼበታለሁ። ማገዝ ያለብኝን ሰዎች እግዚአብሔር ረድቶኝ በእኔ አልፎ እግዚአብሔር ብዙ ሰዎችን ረድቷል፣ አግዟል፣ እንባቸውን አብሷል፣ ብዙ ነገር አድርጓል እግዚአብሔር በእኔ አልፎ ማለት ነው። ስለዚህ ክብርና ምስጋናውን የሚወስደው ብድራቱን የሚወስደው እሱ ነው። ያን ከዛ ውጭ ግን እና ሰዎች መስማት ሳይሆን እግዚአብሔርን መስማት ነው ትልቁ ነገር። እግዚአብሔርን መስማት፣ እሱን መከተል፣ እሱን ተስፋ ማድረግና እንትን ነው እና ገና እንበዛለን። ገና እግዚአብሔር በጣም ሰፊ ነገር ነው የሚያደርግልኝም ያደረገልኝም። ስለዚህ ብዙ ሟርት የሚመስል ግን በጣም የሚጠሉኝ ሰዎች ሟርት የሚመስል ማለት ስድብ የሚመስል ሟርት የሚመስል ጥላቻ የሚመስል ግን በረከት ባርከውኛል ሳያውቁ። እዚህ ነው እግዚአብሔር የነሱን እርግማን ወደ በረከት ይቀይራል። ይሄ ከእግዚአብሔር ጋር ስትሆኑ ነው። እግዚአብሔር ጋር ስትሆኑ፣ እግዚአብሔር መንፈስ ከእናንተ ጋር ሲሆን የነሱን እርግማን ወደ በረከት ይቀይረዋል። ያ ነው እና እግዚአብሔር መልካም ነው። በነገር ሁሉ ተባረኩ። አሁን መሄድ አለብኝ እንግዲህ። አሜን አሜን አሜን። አሪፍ ሰዎች አሉ እዚህ ላይ በጣም ይሄ በቃ የበረከት ቃል የሚያወጡ ሰዎች አሉ። በጣም እግዚአብሔር ይባርካቸው። በጣም አሪፍ ሰዎች አሉ፣ ጥሩ የበረከት ቃል የሚያወጡ። eebbifamaa halkan isin bira halkan himi kan reefu bari'uuf jedha.
አሁን አንድ ልጅ አለች እዚህ ጋር ሌባ ነው ተጠንቀቁት የምትል ማለት ነው። ገና 175 ፎሎወር ነው ያለሽ። ፎሎ እንኳን አላደረግሽም። ሌባ ነው ተጠንቀቁት ትላለች። ፎሎ አርጊና ነይና እስቲ ንገሪ የተሰረቅነውን ሌባ ነው። ፎሎ እንኳን አላደረገችም እኮ 12 ሰው ምናምን ይዛ ነው የመጣችው። ራሷ ነች ደግሞ 12 ሰው በራሳቸው አካውንት አድርጋችሁ ምናምን በህይወት ደስተኛ ነው። በጣም በእግዚአብሔር ደስተኛ ነኝ እኔ። በእግዚአብሔር ደስተኛ ስሆን በሁሉ ነገር ደስተኛ ነኝ። በህይወቴ ደስተኛ ነኝ። ይዊ ሚላል ዝረፈኝ በሀብታም መዘረፍ ሊወስኪ ወይ ጌታ ኢየሱስ